እንደ ጃርት ሿማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። እንዴት እቺ ኃጢአተኛ ገንዘብ ትሰበስባለች ብሎ ነው እና የሚናገረው። እሺዬ ካንተ በላይ ኃጢአተኛ አለን? ካንተ በላይ ነውረኛ አለን? የቀንጅብ ቤተክርስቲያን አሰራለሁ እያልክ ብር አርገ ቅርጥፍ አርገ የምትበላ ሆዳም እኮ ነህ አንተ። ለምን ነካሽብን? እኛ ስራ ላይ እኛ አየር ላይ ለምን ገባሽብን ብለህ ነው አይደለ? እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ። ያንቺን በዛ አንተም በዛ የሚያስብል ነገር ነው ሆነ። በየትኛውም መለኪያ ብንወስደው ይሄ የዛቻ ንግግር ወንጀል ነው፣ በህግ ያስጠይቃል። እሱ ኢሞራላዊ ነገር ስላደረገና ስለተናገረ ሌላ አጸፋውን በንግግር መግለጽ እየተቻለ ዝቶ ስለመጠፋፋት ነው እያወራች ያለችው ባምቢ። የእህታችን ተስፋ መቁረጥ የአንተ ደስታ ነው እንዴ? ኃጢአተኞች ከሆኑ እንኳን በኃጢአታቸው እውነተኛ ፈራጅ አለ። አንተ ማን? አንተ ያንኑ ታደርጋለህ፣ ግን ሰው ላይ ትፈርዳለህ። እስቲ አንተ አላመነዘርክም? አይተሃል? ተመኘህ? እስቲ ና ውጣና ተናገር። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በልዑል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። እሸቱ ወንድማችን አንድ ነገር እየተናገረ ነበር እና እሱን አየሁና መጣሁ። እስቲ እንደው አንድ ሴት ለገዳም ገንዘብ ሰበሰበች፣ እንዴት እቺ ኃጢአተኛ ገንዘብ ትሰበስባለች ብሎ ነው እና የሚናገረው። እሺዬ ካንተ በላይ ኃጢአተኛ አለ እንዴ? ካንተ በላይ ነውረኛ አለ እንዴ? የቀንጅብ እሺ እሸቱ አንተ እኮ የቀንጅብ ብቻ አይደለም ከርከሮም ጭምር እኮ ነህ። በልተህ የማጠግብ በድሃ ላብ የምትጫወት የድሃን ገንዘብ ቅርጥፍ አድርገህ የምትበላ ቤተክርስቲያን አሰራለሁ እያልክ ብር አድርገህ ቅርጥፍ አድርገህ የምትበላ ሆዳም እኮ ነህ አንተ። እየተዋወቅን አንተም ደግሞ አሁን ሰውን ትናገራለህ። እሺ እሺ እና እኛ የምንሰራውን የኮሚሽን ስራ ለምን ነካሽብን? እኛ ስራ ላይ እኛ አየር ላይ ለምን ገባሽብን ብለህ ነው አይደለ? ተነሳህባ ልጅቷ ላይ። ኃጢአተኛ ካንተ በላይ አለ እንዴ? ነውረኛ ካንተ በላይ አለ? አንተ እኮ ነውር ተከምሮ ተቆሎ እኮ ነህ አንተ። ነውር አንድ ከተማ ሙሉ እኮ ነህ አንተ።
ነውር በኮንቴነር እኮ ነህ አንተ። አንተ እኮ ነውር በመርከብ ነህ፣ በመርከብ ጭነት እኮ ነህ አንተ። ነውር እኮ አንተ በተሳቢ እኮ ነህ አንተ እኮ አንድ አገር ነውረኛ እኮ ነህ እኮ። እሺ እንደዚህ የሚነግር ሰው የለም አይደለ? እኔ እንግዲህ እነግርሃለሁ። አንተ ማን ስለሆንክ ነው ሰው የምትናገረው? ማን ነው የምትለው አንተ? who are you? ማን ነህ አንተ? ነውረኛ እንዴት እንዳሳፈርከኝ ማፈሪያ። ኮፒ ሊንክ አድርጉለት ይሄንን ቪዲዮ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። ያንቺም በዛ አንተም በዛ የሚያስብል ነገር ነው በእውነቱ። በየትኛውም መለኪያ ብንወስደው ይሄ የዛቻ ንግግር ወንጀል ነው፣ በህግ ያስጠይቃል። እሱ ኢሞራላዊ ነገር ስላደረገና ስለተናገረ ሌላ አጸፋውን በንግግር መግለጽ እየተቻለ ዝቶ ስለመጠፋፋት ነው እያወራች ያለችው ባምቢ። በመሰረቱ ስለ ባምቢ ያወራበትን ቪዲዮ አልነበረም እኔ የተመለከትኩት። ቀድሜ ከ12 ቀናት በፊት ሪኮርድ ያደረገው ስለ ቻይልድ ኤክስፕሎይቴሽን፣ ህፃናትን ለዝናና ለቪው መጠቀም፣ እንደዚሁ ስለ ማኒፑሌሽን የተጠቀማቸው ቃላት አሉ። እነሱን ቃል በቃል ነው ከሱ ላይ ነበር ያመጣዋቸው። እነሱ በቀጥታ የሚመለከቱት እሱን ነው። ለቪው ብሎ መስራት የሚለው ሲመጣ ራሱ መጠየቅ አለበት። እሱ ልክ እሷ የተናገረቻቸውን ነገሮች እና የእሷ መገለጫ የሆኑትን ፐብሊክሊ ያለቻቸውን ያደረገቻቸውን ነገሮች ወስዶ ሲናገር ስሟን ሳይጠቅስ ለእኔ ነው ብላ እንደወሰደችው ሁሉ እሱ ደግሞ ስሙን እየጠቀሰችም ራሱ ሚዲያ ላይ ያለ ሰው ስለሆነ ህፃናቱ ላይ ያደረገውን ቪዲዮዎች እያመጣች በማስረጃ ትሞግተዋለች እንጂ አጸፋውን ትሰጠዋለች እንጂ መዛት ተገቢ ነገር አይደለም። አንደኛውን ተገቢ ያልሆነ ነገር ሳወግዝ ሌላ ተገቢ ያልሆነ ነገር እየደገፍኩኝ አልሄድም። ያም ትክክል አይደለም፣ ይህም ትክክል አይደለም። ያኛው ትክክል የማይሆነው በህሊና ሚዛን ነው። እሱ ነው መጀመሪያ ተጠያቂ የሚሆነው በእንደዚህ ነገር ሲመጣና ህፃናትን መበዝበዝ የሚለው ወይ ደግሞ ህፃናትን ማበላሸት፣ ለትውልድ አለመጨነቅ የሚለው ጋር ሲመጣ ከተጠያቂዎች መካከል እሸቱ አንዱ ነው። እሸቱ ከተጠያቂዎች መካከል አንዱ ነው ማለት እሷ የምትጠየቅበት አግባብ የላትም ማለት አይደለም። እኔ በደንብ የምከታተላት ሰው አይደለችም። ያደረገቻቸውን ነገሮች ፐብሊክሊ ካደረገቻቸውና ሰዎች ካዩት በኋላ ሪፍሌክት ማድረግ ይችላሉ። ሪፍሌክት አደራረጉ ሚዛን የጠበቀ አይደለም፣ ካንተ የሚጠበቅ አይደለም። መጀመሪያ አንተ ምን አይነት ኮንተንት እየሰራ ነው ሌላን ሰው ስለ ኮንተንት እንደዚህ የምትናገረው እንለዋለን እንጂ መዛዛት ጭራሽ እዚህ ድረስ ልብ የሚሰጥሽ ነገርማ የለም። ባምቢ ትንሽ አቀዝቅዡ። አንደርስታንድ ሊያስቆጣሽ ይችላል። ነገሩ የህሊና ዳኝነት ገብቶበት ልክ እናንተ በምትረጫጩት እኛ ሀሳብ እንደምንሰጠው ሁሉ እሱ ከተናገረ በኋላ ካውንተር አርጊውመንት ማድረግ ትችላለሽ። እሱ የተናገረው ነገር ቃላቱ ትክክል ናቸው፣ እንደዚህ ትክክል ነው እያልኩ አይደለም፣ ፍርደኛም አይደለም። በመንፈሳዊ አይን ስንመለከተው ራሱ ማን ነው እዛ ጋር አስቀምጦት ስልጣን ሰጥቶት ለፍርድ? እንግዲያውስ ኢየሱስ ክርስቶስ ለምን ይመጣል ለፍርድ? እኛ ተፈራርደን ከጨረስንና ቦታ ከተመዳደብን ያ ተገቢ ነገር እንዳልሆነ አምናለሁ። ግን ፐብሊክሊ በተሰሩ ነገሮች ፐብሊክሊ ሪፍሌክት ይደረጋሉ። አንቺ ፐብሊክሊ ያደረግሻቸውን ነገሮች ፐብሊክሊ አስተያየት ሰጥቶበታል። የሰጠበት አስተያየት ትክክል ያላደረገው አንተ ምን ላይ ቆመ ነው የሚል ተጠያቂነት ስላለበት ነው። የቆመበትን ለማሳየት የራስሽን ደግሞ ዶክመንቶች፣ ቪዲዮዎች ከህፃናት ጋር ለብዙ በርካታ ነገር ማምጣት ትችላለሽ። እንደሱ አድርገሽ ሪኮርድ አድርገሽ መልስ ስጪ እንጂ ስትዝጪ የሆነ ሌላ ነገር ነው ያስመሰልሽው። ትክክል አይደለም። አንደኛው ስህተት በሌላኛው ስህተት አይታረምም። ወይም የቀደመው ስህተት ስለነበረ ቀጥዬ ስህተት ብሰራ ትክክል አያደርገኝም። ያም ስህተት ነው፣ ይሄም ስህተት ነው። ይሄኛው ደግሞ ከስህተትም አልፎ ወንጀል ይሆናል። ልክ እንደዛ አንቺ ይቅርታ በለው አልሽው መሰረት ሆፒንግ ትሰሚዋለሽ ብዬ አስቤ ነው። ላሰሚ ትችያለሽ፣ ግን አንቺ እያልኩ ልቀጥልና የሰማው ሰው ይስማው ወይም ያውቅሽ ሰው ይነግርሻል። አንቺ ራስሽ የአፍ አምልጦ ነው ይቅርታ ማለት አለብሽ። የሶሻል ሚዲያ አጠቃቀማችንን የምንፈትሽባቸው አጋጣሚዎች ናቸው እንደዚህ አይነት ንግግሮች። ቆም ብለን እያንዳንዱ ንግግር ከአፍ ከወጣ
አፋፍ ነው። በፊት ያልሻቸውን ብለሻቸዋል። ፋይን። እኔ ለምን አልሻቸው እንዴት አልሻቸው አስተያየት አይሰጥሽ አይደለም። እሱ አስተያየት የሰጠበትን መንገድ በኋላ ስሰማው ደስ አላለኝ። ቱ ቢ ኦነስት መጀመሪያ ያየሁት ቪዲዮ የ12 ቀን በፊት የተለጠፈ ሌላ ቪዲዮ ነው። ጀነራል ነበር የተናገረው እዛ ላይ ስለ ኮንተንት ክሬተርስ ነው። እሱንም ቢሆን አላለፍኩትም። ለምን ዋና የኮንተንት ክሬተርስ ጉዳይ ሲነሳ ተጠያቂ አንደኛው ህፃናትን በተመለከተ በተለይ ለዛውም ከ4 ዓመት እስከ 6 እስከ 8 ዓመት የሚሆኑ ልጆችን ነው እሱ ጋር እንግዳው ነው የሚቀርቡት። እነሱን ኤክስፕሎይት እያደረገ ያለ ሰው በዚህ ልበ ሙሉነት መናገር አይችልም ብዬ ነው የምናገረው። አንቺም ጋር ሲመጣ እንደዛ ነው። ባምቢ አላለም መሰለኝ ካላመለጠኝ በስተቀር አንቺ አቤት ብለሻል። ቢካዝ መገለጫዎችን ስላወቅሻቸው ማለት ነው። እንደዛው ባለበት ቦታ ላይ የራስሽን መልስ ካውንተር አርገሽ የራስሽን ማስረጃዎች ይዘሽ ነይ እንጂ መዛት አትችይም በፍጹም። አሁን አንድ ነገር ቢሆን እግዚአብሔር አያድርግበት እንጂ የመጀመሪያ ተጠያቂ የምትሆኚው አንቺ ነሽ። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታቸው። አንተም ማን ነው ፈራጅ ያደረገ? ሲጀመር እነዚህ ሰዎች ቤተክርስቲያን መግባት አለባቸው፣ እነዚህ ሰዎች ደግሞ ቤተክርስቲያን መግባት የሌለባቸውም ምናምን የሚል ስልጣን የሰጠ ማን ነው ሲጀመር ማለት ነው? ፕላስ ደግሞ ያንተ ቪዲዮዎች እኮ እንዳለ ዩቲዩብ ላይ ያሉት እኮ በኤአይ ምክንያት እንዴት ጤናችሁ እንደምጠብቁ በኤአይ ምክንያት ወደ ጀርመን የተላኩትን የብራና መጽሐፍት እንዴት ማንበብ እንደምችሉ ምናምን እያልክ እኮ ፎልስ ኢንፎርሜሽን እኮ ነው የምትሰጠው እንዴ። ቢቢሲ እንደሚያወጣው ዜና ላይ ፌብሩዋሪ 2025 ላይ የተሰራ ጥናት ከግማሽ በላይ የሚሆኑ ጤና ላይ ያማከራቸው ኤአዩ ማለት ነው ጤና ላይ ያማከራቸው ምክሮች ከግማሽ በላይ የሚሆኑት ፕሮብሌማቲክ ናቸው ማለትም ልክ አይደሉም ብሎ ማስረጃ አውጥቷል። አንተ ግን በኤአይ ጤናችሁ መጠበቅ ትችላላችሁ፣ ስለ ጤናችሁ ማማከር ትችላላችሁ ትላለህ። በአንተ ምክንያት የሆነ ሰው ሊታመም ይችላል፣ በአንተ ምክንያት የሆነ ሰው ሊሞት ይችላል። ይህን አስበው ታውቃለህ? ከዛ ደግሞ ጭራሽ ወጥተህ ስለ ሰው ኃጢአት ታወራለህ ማለት ነው። እንዲህ እንዲያረጋሉ ምናምን እያልክ ፕላስ ደግሞ ይህን ቪዲዮ የሰራኸው ለትውልድ አስበህ ለህፃናት አስበህ ምናምን ሳይሆን ጀስት እንደ ፕሮሞሽን ነው ቪዲዮ እንዲታይልክ። ከዛ ደግሞ ዝም ብላችሁ ይሄ ምንድነው የብልግና ኮንቴንት ከምትሰሩ እኔ ኤአይ ያሰልጠናችኋለሁ፣ እኔ ጋር መታችሁ ክፈሉ እና ኤአይ ያሰልጠናችሁ አይነት ነገር ነው። ለምን እንደምንከፍለው ሲጀምር እኛ ኤአይ እንኳን እንጠቀማለን። አንተ ጋር መተን የምንከፍልበት ምክንያትም አልታየኝም። ባይተው ምንድነው በኤአይ ብለጨለጭኩ የሚል ቪዲዮ ታሰራለህ እንዴ? በኤአይ እንደዚህ ያደረግኩ ምናምን ምንም ሴንስ የማይሰጥ ነገር ሁላ የምትሰራው ማለት ነው። ፕላስ ደግሞ እዚህ ጋር መተህ ሌሎች ሰዎችን ኃጢአት ለማውጣት ሌሎች ሰዎችን ለመክሰስ ራስን እንዴት አድርገህ አይተው እንደሆነ አላውቅም እና ከነዚህ ከሳሽነት ያውጣ። ፕላስ ደግሞ ራስን ለመመልከት ሞክር፣ የተለያዩ ዳታዎችን ተመልከት። የ14 ዓመት ልጇ በምንድነው በኤአይ ምክንያት ራሱን አጥፍቶ የሰራችው ቪዲዮ አለ፣ ውጭ ሀገር ላይ የተሰራ ቪዲዮ አለ እና እሱን ቼክ አድርገው እስኪ። ያ ኤአይ ነው ሱሳይድ ኮች አደረገው ማለትም እንዴት ራሱን ማጥፋት እንዳለበት ራሱ ኮች አድርጎት ነው ያ ልጅ ራሱን ያጠፋው። እና ብዙ የሱሳይድ እንትኖች አሉ፣ ኬዞች አሉ በኤአይ ምክንያት የመጡ ማለት ነው። እነሱንም ሪሰርች አድርግ። ዝም ብለህ ስለ ኤአይ እንዲያደርግላቸዋል እያልክ ፎርስ ኢንፎርሜሽን እየሰራ ጭራሽ ትውልዱን እየገደልክ ያለከው እንደውም ከኮንቴንት ክሬተሮቹ በላይ አንተ ነህ። እና ራስን ለመመልከት ሞክር፣ ሰዎች ላይ እጅህን ጣትን ከመጠቀሙ በፊት ማለት ነው። ይሄን ለማለት ነው የምፈልገው። ፕላስ ግን ሁላችንም መረዳት ያለብን ነገር እሸቱ ቢዝነስ በቃ ተራዊ ቢዝነስ ሰው ነው። ምንም ዩቲዩብ እንዲታይለት የማያደርገው ነገር የለም። አንዴ በቤተክርስቲያን ይመጣል፣ አንዴ በበጎ አድራጊት ይመጣል። እንደ ተራዊ ቢዝነስ ሰው ነው ማየት ያለብን እሸቱን ማለት ነው። ቴንክ ዩ። እሺ ሰላም፣ እንዴት ናችሁ? ይህን ቪዲዮ ባልሰራ በጣም ደስ ይለኝ ነበር። በእህታችን ባምቢ ጉዳይ ነው። ትናንት ስቶሪ ያደረኩት በቂ ስለሆነ ስለ እሸቱ ድጋሚ ማንሳት አይጠበቅብኝም። እህታችን ባምቢን ግን ፕሊስ የምታውቋት የመጨረሻ ስቶሪውን ተመልከቱ። ከዛ በኋላ ይህን ቪዲዮ አድርሱላት እና ፕሊስ ሰፖርት እናድርጋት። እህታችን ናት፣ ስጋችን ናት። ኦኬ ስጋችን ናት፣ ወደድንም ጠላንም ማለት ነው። እና ይህን የማያውቁ ግን አንዳንድ ሰዎች ስላሉ ለእነሱ መልዕክት ላስተላልፍ። እዚህ ቲክቶክ ላይ ብቻ አይደለም ቲክቶክ ላይ የማይመጡ ነጠላ እያገደሙ አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተ ክርስቲያኖች የተሰገሰጉ ፈሪሳውያን አሉ። ከአይሁድ ወገን ይሆኑ ክርስቲያን ያልሆኑ ክርስቲያን ብቻ ያልሆኑ ምንድናቸው? እንደ ክርስትናችንን የምንይዝ መገረዝን የምንያዝ የሚሉ ማለት ነው። እንደዚህ አይነት ሰዎች ቤተክርስቲያንን ከሚያጠፉ ሰዎች፣ ምዕመኗን ከሚበክሉ ሰዎች፣
ክርስቶስን ከሚወጉ ሰዎች አንደኞቹ ናቸው። እዚህ ትመጣለህ፣ ነጠላህን አደግድገህ የቤተ ክርስቲያን እውቀት በቃ ጥግ የሞላብህ ይመስላል። ለምን ብዙ ሰው መስማት የፈለገውን ነው የሚሰማው። ለጆሮ የሚመች ብቻ ሲሆን ይሰማል። ስለዚህ ለነሱ እንዲሆን ነጠላ እይታ አንተ አሳምራለህ። ከዛን የራስን ሀሳብ ትሰገስጋለህ፣ ህዝብ ላይ ትለማመዳለህ። ይኸው እህታችን ተስፋ ቆረጠች። ይሄ ነበረ ፍላጎታችሁ? ያ ፍላጎታችሁ ይሄ ነው። ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ብትጠፉ ደስ ይለናል። ይቅርታ አድርጉልኝ። ብትጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙ፣ ጠላት ናችሁ። እናንተ ለክርስቶስ ጠላት ናችሁ። ልጅ ሁሉ አይደላችሁ። ልጅ ብቻ ሁሉ አይደላችሁ። ጠላት በጠላትነት ነው የተነሳችሁት። ስርዓቷን እናስጠብቃለን እያላችሁ የራሳችሁን ሀሳብ ቤተክርስቲያን የማትለውን ቤተክርስቲያን ድሃ የምትወድ ኃጢአተኛን የምትወድ ናት። ቤተክርስቲያን ለምንድን የተሰራችሁ? ለምንድን የተሰራችሁ? ቅዱሳን ለመሆን እኮ የተጠራ ነው። እኔ ቅዱሳን ሆነን አይደለም፣ መጀመሪያ ኖረን አይደለም። በቅድስና ቅዱሳን ለመሆን ነው የተጠራ ነው እንጂ የት ሄዱ እነዚህ? የት እንሂድ? ሁላችንም ኃጢአተኛ ነን። የእናንተ ቤት ብቻ ይመስላችኋል። ለዛ ነው አይሁዳውያን እግዚአብሔር እኛ ብቻ ነው ተስፋው፣ የተስፋውም ኪዳን ቃሉም የተሰጠውም ለእኛ ብቻ ነው፣ አሕዛብን ዞር አድርጉልን ሲሉ የነበሩት። ልክ እንደናንተ ነጠላን አደግድገ መጥተህ ሰው ተስፋ ታስቆርጣለህ፣ ከቤተ ክርስቲያን ታሸሻላችሁ፣ ትገፋላችሁ። ልናያችሁ አንፈልግም። እንዴ የእህታችን ተስፋ መቁረጥ የአንተ ደስታ ነው እንዴ? ነው። እንደዛ መሆን የለበትም። ማንን ትጠቅማለህ እንዴ? ኃጢአተኞች ከሆኑ እንኳን በኃጢአታቸው እውነተኛ ፈራጅ አለ። አንተ ማነህ? ማን? ልክ ሮሜ 2 እንደሚናገረው ማለት ነው። አንተ ያንኑ ታደርጋለህ፣ ግን ሰው ላይ ትፈርዳለህ። እስቲ አንተ አላመነዘርክም? ማመንዘር እንግዲህ በግብር ብቻ አይደለም፣ በሐሳብም አለ። ባይዘው ማመንዘር አይተህ አልተመኘህም? እስቲ ና ውጣና ተናገር። ከዛስ እንደ አጋጣሚ በሆነ ቪዲዮ የወጣባትን ሴት ታሸማቀቃላችሁ። ወደ ክርስትና የመጡ ሴቶች እንዲሸማቀቁ ታደርጋላችሁ። ሰዎች ወደ ክርስትና ጠልቀው እንዳያዩ ታደርጋላችሁ። ከመናፍቃን የባሳችሁ ናችሁ እና ራሳችሁን ቆም ብላችሁ መርምሩ። ስርዓት በዚህ መንገድ አይጠበቅም። ስርዓት ከሆነ አውጣ ለጥፍ። ይኸው ቤተክርስቲያን እንዲህ የምትለው ነው በል። መጽሐፍ ቅዱስ የማይለውን ትወጣለህ፣ ነጠላህን አደግድግ፣ ቁጭ ብለህ እጅን እንዲሰፋ አድርገህ የአይሁድ መምህር መስለህ ከዛ በኋላ የራስን ሀሳብ ትሰገስጋለህ ሰው ጆሮ ላይ። ከዛስ አንዳንድ ደግሞ እንዲሁ መመርመር እንኳን የማትችሉ ትወጣላችሁ። ከዛስ ወደ ፍርድ ሩጫ፣ ወደ ዱላ፣ ወደ ድንጋይ። አሁን ልክ ነው ልክ ነው ልክ ነው። እሷ ማነህ አንተ? ብቻ እነዚህን ሰዎች ማቅረብ ነው። እንዴት ነው የምናቀርባቸው? እንዴት ነው የምናቀርባቸው? እንዲህ እየገፋ ታቀርባቸዋለህ እነዚህ ኃጢአተኞችን። እሺ ኃጢአተኛ ናት ታቀርባታለህ። አቀረብካት፣ ጎበዝ። በጣም ነው የሚያሳፍረው። በአሁን ጊዜ ለመጨረሻ ጊዜ የምናገረው በአሁን ጊዜ ከተሐድሶ እንቅስቃሴ በላይ እናንተ ናችሁ ለቤተ ክርስቲያን ጸር ጠላት የሆናችሁት። ለብር ሲሆን ሮጣችሁ ብር ቦታ የምትገኙት እናንተ ናችሁ። ትክክለኛውን ክርስትና ግን አትኖሩትም። እግዚአብሔር ደግሞ ይፈርዳል። እና እህታችን ባምቢ ባለሽበት እግዚአብሔር ያጽናሽ። ወደ ቤቱ ተመለሺ እና ተስፋ እንዳትቆርጭ። ሰይጣን ምክንያት ነው የሚፈልገው። ተስፋ እንዳትቆርጪ። ሁሌ የነፍሳችን መልሕቅ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አስቢ። እሱን ተስፋ አድርጊ። በእሱ ላይ የተማመነ አይወድቅም። እሱ የታመነ ተስፋችን ነው። የታመነ እርግጥ የሆነ ጽኑ የሆነ እናንተ ግን ይህ መልእክት ለእሸቱ መለሰ ቢደርስ በጣም ደስ ይለኛል። እሸቱ መለሰ ስለተናገርከው ነገር ኦፊሻሊ ወጥተህ ይቅርታ ብትጠይቅ እንደ ሀሳብ ነው የምሰጠው። ይህን ማድረግ አለብህ ሳይሆን ብታደርግ ግን ያንተን ትልቅነት ያሳያል። ቢያንስ ፐርሰናሊ አላውቅህም፣ ግን ሚዲያ ላይ ከዚህ ቀደም እንደሰጠንህ አይነት ስብዕና ፐርሰናሊቲ ካለ ስለተናገርከው ንግግር ወጥተህ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ ያለብህ ለምን መሰለህ? ምናልባት አንዳንዶቻችሁ በሱ ሀሳብ ላይ የምትስማሙ ሰዎች የእሸቱ ስህተት ምን መሰላችሁ? እንደዚህ አይነት ህይወት ውስጥ ያሉ ሰዎችን ማውገዝ ብቻ ቢሆን ኖርማል ነበረ። ወይም ደግሞ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ቤተክርስቲያን ሪፕሬዘንት ሊያደርጉ አይገባም የሚል አይነት መልእክት ቢሆን ራሱ እሱም አከራካሪ ነው፣ ግን የተሻለ ነበር።
እሸቱ ግን አሁን ያደረገው ምንድነው? ኢንፐርሰን ግለሰብን ነው የጠቀሰው። ስም ሳይጠራ ሁሉም ሶሻል ሚዲያ ላይ በግልጽ በሚረዳው መልኩ ግለሰብን ኢንፐርሰን ነው ጠቅሶ የተናገረው ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ስህተት ነው። ይቅርታ ሊጠይቅ ይገባል። አንተ የተናገርከው ንግግር በዓለም ውስጥ ላሉ ሰዎች የንስሐ ልብ የሚሰጥ ሳይሆን ልባቸውን የሚሰብር ነገር ነው የተናገርከው። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው። ሰዎች ወደ እግዚአብሔር ቤት እንዳይቀርቡ የሚያደርግ ንግግር ነው የተናገርከው። በእንደዛ አይነት ህይወት ውስጥ ያሉ ሰዎች ንስሐ እንዲገቡ ሳይሆን እንዳይገቡ የሚያደርግ ንግግር ነው የተናገርከው። ወደ እግዚአብሔር ቤት እንዲቀርቡ ሳይሆን እንዲርቁ የሚያደርግ ንግግር ነው የተናገርከው። ስለዚህ ለዚህ ንግግር ሰዎች በስተት ተርተው እንኳን ከሆነ አይ እኔ እንደዛ ለማለት ፈልጌ አይደለም እንኳን ብለህም ቢሆን ቪዲዮ መስራት አለብህ። ይህችንም ደግሞ የጠቀስካትን ሴት ይቅርታ መጠየቅ አለብህ። ኦፊሻሊ ስሟን ጠቅሳ ይቅርታ መጠየቅ አለብህ። ኢምፐርሰንም አግኝታት ይቅርታ ልጠይቃት ይገባል። እንደምናስብ ከዚህ ቀደም እንደሰጠነ አይነት ስብዕና ካለ ማለት ነው። ሰላም ክርስቶስ ይብዛላችሁ። እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣክ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ተሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም። ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ። ነገ ክርስቶስ ይመጣል። ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ። እኔ ስትናገረው ድንግጥ ነው ያለው ልቤ። ሰምቼ አላውቅም እንደዚህ አይነት ነገር። እንዴት ነው ከአንጀቴ የወጣው ልጄን ጥቁር ውሻ ውለድ የምለው? ምን ቢያደርገኝ ነው? ሞትም ህይወትም በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ። እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻ ለምን እለዋለሁ? ጥቁር ውሻ ውለድ ባይሆን ከልቤ ካሳዘነኝ በጣም ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ ያለቅስለታለሁ እንጂ ጥቁር ውሻ ውለድ ብዬ ልጄን አልረግመውም። ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ። ያ ደግሞ አግባብነት አለው ብዬ አላስብም። አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው። አርቲስቶችን ሲያይ ያደገ ትውልድ፣ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው። ስለዚህ ከላይ መጀመሪያ ያለብን ይመስለኛል። ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል። ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ? ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተ አሁን በተለያየ ቦታዎች ላይ ብርን ትሰበስባለህ እና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ? አትላቸው። ማለት ሲጀመር እኮ የኃጢአት ብር ስጡኝ አይልም። ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን ገብቶበታል ብሩ። የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው። ሰይጣን እንዴት ነው ጥሩ ግሮ ቤተክርስቲያን የሚያሰራው በብሩ? የኃጢአት ብር በፍጹም ስጡኝ አይልህም። እንዲቀደተ ቃጥለህ ሳትሞቀዋለህ እንጂ ስጠኝ አይልህም። እና አንዳንዴ የምናስተላልፋቸው መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መጥተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካታውን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም፣ የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙ ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደለ?
እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት። እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን ነህ። ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳርድ ኮሜዲዎችን ታያለህ። የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ድሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኩረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መናገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለው እና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበር እላለሁኝ። ቴንክ ዩ